አሁን ያለንበት ዘመን ዝብርቅርቁ የወጣ መልኩ የባቢሎንን የሚመስል መልኩ የሎዶቅያን የሚመስል ከእግዚአብሔር ቃል ይልቅ የሰዎች ሐሳብ፣ ትምህርት ነገሮችን አገሩን ሁሉ ያጥለቀለቀበትና ረተው ረተረጋጉ ብንል የሚሰማንም ባልነበረበት ጊዜ እኛ መጮህ የጀመርነው አሁን ሲበላሽ አይደለም። 11 12 13 ዓመት በፊት ከኔ ጋር የነበራችሁ ሰዎች አሁን ትሰማላችሁ። ጆሮ ጭው የሚያደርግ ነገር ኢትዮጵያ ቤተክርስቲያኑ ትሰማላችሁ። ያን ጊዜ እንደዛ አይደለም። ያን ጊዜ አደብና ገደብ ነበረው፣ ግን እናገር ነበር። ጆሮ ጭው የሚያደርግ እዛ ቤት የዛሬ ስንት ዓመት ነው ያስተማርኩት ትንቢት የሚለውን 2004 ነው ጽሑፉ የተጻፈው። የዛሬ 13 ዓመት ነው ያስተማርኩት። ከዛ በፊት ራሱ ኢትዮጵያ ውስጥ በትንቢት ሰበብ በነቢያት ምክንያት ጆሮን ጭው የሚያደርግ ነገር እንሰማለን ነበር። ያኔ ቲክቶክ የለም፣ ግን እንሰማለን። ታያላችሁ፣ ጆሮ ጭው የሚያደርግ ነገር። ቲክቶኩም መጣ፣ ሁሉም መጣ፣ አየነው። የእብደት አይነት አየን። ዘሶኮልድ ነቢይ ነኝ ባዮች ግን መጽሐፍ ቅዱስ እየገነጠሉ እየቀደዱ ባፋቸው የሚበሉ አየን። ሲሚንቶ የሚበሉ ቫዝሊን የሚበሉ ግን ፕሮፌት ነኝ የእግዚአብሔር ቅባት የእግዚአብሔር ምናምን የሚሉ የአእምሮ ህመምተኛ እኮ በቃ ህመም ነው፣ ይታከማል። ይሄ ግን መንፈሳዊ ነገር ነው፣ ቀጥታ ዲሞኒክ ነው፣ አጋንንታዊ ነገር ነው። የሚያሳዝነው ያው መቼስ የመጨረሻው ዘመን በተቀደሰው ስፍራ ርኩሱን ነገር ስታዩ ያን ጊዜ መጨረሻው እንደቀረበ ወቆ ነውና መድረክ ይዞ ግን ሲቆም ያ ነገር ከባድ። በጣራ ላይ የሚሮጡ አየን፣ በቆርቆሮ ላይ ሲሮጡ አየን። አባላቶቻቸው ላይ እግሮቻቸውን አርገው ሲጋልቡ አየን፣ ሲያስተምሩ አየን። ሙሉን ፕሮግራም ሰውየው ሽማግሌው ጎረምሳውን ነቢይ ተሸክመውት እሳቸው አህያ ሆነው እሱ ጌታ ሆኖ በአህያ ላይ ተቀምጦ የቸርቹ ሽማግሌ ላይ ተቀምጦ ሙሉ ስብከት ሲሰብክ አየን። ምን ያላየነዋል? ወጣ ስንል ከኢትዮጵያ ደግሞ አፍሪካ ውስጥ ሳር ሲያስግጣቸው አየን፣ አውሬዎች ሲያስበላቸው አየን። አሁን በዚህ ቅዱስ መድረክ ላይ ባንናገረው ደስ የሚለን ነገር ሆነ። የሚያሳዝነኝ ግን ደጋግሜ ሁሌም ማውራው ግን አንዳንድ ጊዜ የእግዚአብሔር ፍርድም ሊሆን ይችላል ብዬ አስባለሁ። እንዲህም እያወራን ግን ያ ነገርን አቅልለው የሚያው ሰዎች መኖራቸው ምን ይሆናል? ግን ዴቭ ግን ትንቢትን ባትቃወም ጸጋን ባትቃወም ግን ጸጋን ነው የሚሉት ደግሞ መጽሐፍ ቅዱስ የሚቀድ ጸጋ መንጋ እንዳለ አላውቅም። ቫዝሊን የሚያስበላ ሲሚንቶ ዱቄት የሚያስልጥ ጸጋ መንጋ እንዳለ አላውቅም። ብዙዎች ግን ለምን ትናገራቸዋለህ ይሉኝ ነበረ፣ አሁንም ይሉኛል። እኔ ካልተናገርኩ ማን ሊናገር ይችላል? ስለዚህ ሁሉም በያለበት ቢችል ቢናገር ብንተጋገዝ ጥሩ ነው። እነዚህ ሰዎች ሙሉ በሙሉ ከሃይማኖታችን ውጭ የሆኑ ሰዎች ናቸው። ከወንጌል እምነት ውጭ የሆኑ ናቸው። በእርግጥ ነው ተወልደው ያደጉት በትልልቆቹ ቸርቾች ውስጥ ነው። እዛ በጥቂቱ ለምንድነው የወጡትን ነው በትልቁ የሰሩት። እዛ ዶሮ ሲጫረት አብረው ያጫርቱ ነበር። እዛ ካሮቱ፣ የጓሮ አትክልቱ፣ ሽንኩርቱን ሽማግሌው ሲያጫርቱ ይኸውና ዶሮ ሚዋጀው ይኸው እሱ 120 ብር ብሏል፣ 2000 ብር ብሏል፣ 5000 ዶሮ ጃኬት፣ ይሄን ጃኬት ሚዋጅ፣ ይሄንን ሀብል ሚዋጅ ብለው አስለመዱት። እቺ ነገር ታዋጣለች አለ። የራሱን እንዳሰራ ፌስታሉን አነጠፈ። ምስኪን እህቶች ተሯሩጠው ሄዱ። ከዛ በኋላ መዋጀት የሚባለው ቀር ገቢ ነው እንዳለ ምንም ይምጣ ገቢ ነው፣ ሚዋጅም የሚባል የለ። እዛ በትንሹ ለመደ፣ ውጭ ወጣ፣ በትልቁ ሰራ። ብዙዎቹ በማጭበርበር ላይ ያሉ ልጆች ምንጣፍ ስር 100 ብር 200 ብር አስቀምጠው አሁን ጸልያለሁ ሲጨርስ ከምንጣፉ ስር ብር ታገኛላችሁ ብለው ይህን ያህል ንቀት ማለት ምን ያህል ደነዝ ናቸው ብለው ቢያስቡን ነው። ምን ያህል እንደናቁን፣ ምን ያህል በቃ ህዝብ ደንዝዟል ብለው እንዳመኑ የምታውቁት። ደግሞም አንዳንድ ጊዜ ሰው ደንዝዟል ማለት ትችላለህ። ለምን አይቀድሙትም እላለሁ። ማንም ሰው እንዳይከፍት ምንጣፉ እንዳትከፍቱ ሳልጸልይ እንዳትከፍቱ ያኔ ነው ሄደ መክፈት። እየነገረህ እኮ ነው አስቀምጫለሁ እንዳትከፍት ነው። ከዛ በኋላ ይላል እኔ የሚገርመኝ አሁን ክፈቱ። ከዛ የእግዚአብሔር ሰው አገኘሽ እስቲ ነው ወደዚህ እንዴት ይሄ በቃ ከጸልይክ በኋላ ከምንጣፍ ስር ይሄን ያህል ይሄን አንብቤ ያለው አይኪዋችን መጨረሻ እንደሆነ
አንብቤያለሁ። ግን ይሄ መንፈሳዊ ነገር ነው። መንፈሳዊ ነገር ነው። መንፈሳዊ ነገር ግድ እኮ አይኪው አይጠይቅም እኮ። መንፈስ ቅዱስ በውስጣችን አለ። የአምላክ ልጆች ነን። ዓለም የመጨረሻ መሀይሞች ናቸው። ጭንቅላታቸው አይኪዋቸው ዜሮ ነው ቢለን እንኳ ይሄን ማሰብ እንዴት ያቅተናል? ይሄን ማሰብ ይሄ እኮ ቀላል ነገር ነው። በየትኛው የሐዋርያት አገልግሎት ውስጥ ነው እንዲህ አይነት አገልግሎት የነበረው? ይህ ጳውሎስ ነው ጴጥሮስ ነው ዘይት የሸጠው? ጳውሎስ ነው ጴጥሮስ ነው የተጸለየበት ጨርቅ የሸጠው? ጳውሎስ ነው ጴጥሮስ ነው ታምራቱን ወደ ገንዘብ የቀየረው? ማን ነው? ስለዚህ የምናየው ነገር እያስፈራን፣ የምናየው ነገር እያሳዘነን፣ ለአንዳንዶቻችን አሁን እንኳን እንዲያወራው ቅር ያለው 9 ሰው 10 ሰው አይጠፋም። አሁን እንኳን እግዚአብሔር ይማራችሁ። አሁን ራስን ይማርህ ያለኝ ግን በጣም ለዓመታት እግዚአብሔር ደጋግሞ ሲናገር አይናችሁን ብትከፍቱ ጥሩ ነው። ለዓመታት እግዚአብሔር ደጋግሞ ሲናገር አይናችሁን ብትከፍቱ ጥሩ ነው። ግልጽ ቃል ልንገራችሁ፣ አቋራጭ መንገድ የለም። ሾርት ዌይ የለም። ሾርት ከት የለም። መንፈሳዊ ነገር እንደ ማንኛውም ጤነኛ ነገር ቁመት፣ መንፈሳዊ ቁመት፣ መንፈሳዊ ነገር እያደገ የሚሄድበት እንጂ ሾርት ከት የለም። ክርስቶስን ወደ መምሰል መቀየር የእድሜ ዘመን ጉዞ እንጂ ሾርት ከት የለው። በአጭር አቋራጭ የሆነ ነገር የሆነ ጊዜ ላይ የሚያስከፍለው ዋጋ አለ። አሁኑኑ ዛሬውኑ ለምን በጌታ መደሰት አንጀምርም? በሌለን ነገር ለምን አንጀምርም? ባልሆነው ነገር ለምን ዛሬ በጌታ አንደሰትም? ለምንድን ነው ዛሬ ማንጀምረው? ክርስትና በጌታ ሳይደሰቱ በጌታ ሙሉ ደስታ ልምምድ ውስጥ ሳይገቡ በትንቢት በሚመጣ ነገር ወይም በሆነ አቋራጭ ነገር የሚመጣ ደስታ አለ ብለህ የምትጠብቅ ከሆነ ሰዓት እየተቃጠለ ነው፣ እድሜህ እየባከነ ነው፣ ጊዜህ እየተቃጠለ ነው። ጀስት አሁን ጀምር በጌታ መደሰት። አሁን ጀምር በተፈጸመልህ ነገር መደሰት። አሁን ጀምር በማዳኑ ደስታ ደስ ይበል። ያ የልጆች በረከት ነው። ያ የልጆች እንጀራ ነው። እግረ መንገድ የሚጨመርልህ ነገር ነው። እግዚአብሔር ሲፈልግ የሚሆን ነገር ነው። ሲፈቅድ የሚሆን ነገር ነው። ካልሆነም በቂ የደስታ ምክንያት አለ። በቂ መጽሐፉ እንደሚል የማዳንን ደስታ ስጠኝ እንዳለ በመዳናችሁ ደስ ልትሰኙ ያስፈልጋል። የጎደለን ይሄ በክርስቶስ ልናገኝ የሚገባንን ደስታና ሐሴት ነው በትንቢት ውስጥ በሚገኙ ነገሮች ስለቃቀም የምንለው። ስለዚህ ያመለቃቀም መጨረሻ ላይ ብዙ ነገር ያስለቅመናል። ብዙ ነገር እግዚአብሔርስ እንዴት ይታዘበን ይሆን? ጨርሻለሁ መዳንህን። እስቲ በመዳንህ ደስታ ደስ ይበልህ። ጀስት ሐሴት አርግ፣ እንጆይ። አሁን ዛሬ በጌታ ደስ ይበልህ። እስቲ በሱ ሁን፣ እስቲ በሱ ደስ ይበል፣ በሱ እረፍ። ከዛ መጽሐፉ ሌላ ሁሉ ይጨመርላችኋል ነው ያለው። እግረ መንገድ የሚመጣውን ነገር ዋነኛ አድርጎ መታየት በዚህ ዘመን ስላለ ትንቢትንና የነቢይን ጉዳይ በሁለተኛ ደረጃ በዚህ ዘመን ካለ አደጋ ራስን ለመጠበቅ ጤናማውን ነገር ለማስቀጠል የምንማርበት ሁለተኛ ምክንያት ጤናማውን ነገር ለማስቀጠል የታመመውን ነገር የእግዚአብሔር ቃል ያልሆነውን ነገር አደጋና መዘዝ ያመጣውን ነገር ለመከላከል ፋይት ለማድረግ ይህን ትምህርት ከዚህ በኋላ አብራችሁ የምትማሩ ሰዎች ሰምታችሁ እነንትና እንዲህ ይላሉ ዳዊት እንዲህ ይላል ለማለት ከሆነ ትምህርቴን አስተምሬ ስጨርስ እጄን እታጠባለሁ፣ ለሚሰማው እናወራለን፣ እጅን እንታጠባለን። አብራችሁን ፋይት የማታደርጉ ከሆነ እነዚህን ሰዎች የማስመሰል የመደባበስ ህይወት ወዘተ ጥሩ አይደለም። ፋይት አድርጉ። እኛ በትምህርት በእግዚአብሔር ቃል እያጠናን እንደጋገፍ። ከዛ በኋላ ግን ትምህርቱን በቦታው ላይ ልትጠቀሙበት ያስፈልጋል። ክፉን ነገር ስትሰሙ እኛ ሀገር ያሉ ጠንቋዮች ራሱ እኮ እንደ ነቢይ ነው የሚያደርጋቸው።
ስትሄዱ ወይም ሲሄዱ ሰዎቹም እንደሚላቸው ጎረቤትሽ አንድ ሴትዮ አለች፣ እሷ ነች ደሞን ቅጩን እዛ የምናውቃቸው ሰዎችም በደንብ ነው የምናውቀው። በቃ 3 ቀን ጠብቁ፣ ከ3 ቀን በኋላ የሚሆነውን ታያላችሁ ይላል። ከ3 ቀን በኋላ ሰውዬው ይሞታል ወዘተ። አንዳንድ ጊዜ እኚህ ሰውዬ መጥተው ቸርች ቢከፍቱ እኮ በቃ ተከትሎ ነው የሚሄደው ላሉ እንቅጩን የሚናገሩ ግን ሰዎቹ ከባህር ምናምን ጠርተው አምጥተው መድኃኒት ሴትዮዋ ታሟል፣ መድኃኒት እንዴት ነው ማድረግ? የትኛው ቅጠል ነው? ይሄንን በሽታን ያላቀውም ይላል። ከወንዝ የወጣው እኮ ተንቦጫርቆ ሲወጣ ድምጹን ትሰማለህ። ውሃ ቦጭረቅረቅ ሲል እንዳትፈሩ ብዬ እንጂ አንዳንድ ነገር ነግራችሁ ነበር። ወርጭቅጭቅጭቅ ብሎ ይወጣል። ከዛ ላይ ይጠይቁታል። አይ እኔ ይሄ በሽታ ከባድ ነው፣ ይሄን በሽታ መድኃኒቱን የሚያውቀው አለቃዬ ነው፣ አለቃዬ ደግሞ ለስብሰባ ሌላ ዓለም ላይ ነው ይላል። እና ምን ይሻለኛል? ከ3 ቀን በኋላ ቁርጡን ታውቀዋለህ። በ3ኛ ቀን ሴትዮዋ ሞቱ። ማቃቸውን ታሪኮች ነው የምላቸው፣ ማቃቸውን ሰዎች ነው የምላቸው። ከዛ አስባለሁ አሁን በጌታ ሆኜ ሳስብ በጣም ለእንደዚህ ነገር ሲሰጥ ሳይ ያኚህ ሰውዬ እኮ እዚህ ቢመጡ እላለሁ እና ቸርች ቢከፍቱ ከኛ ቸርች ራሱ ብዙ ሰው ነው የሚሄደው። እግዚአብሔር ይጠብቀን። ለዚህ ነው ጠንቋይ የነበረ ሰው አባቱ ባዕድ እምነት የሚያስመልክ ምናምን ሰው ወደ ቸርች ሲመጣ በነቢይነት አገልግሎት ውስጥ ባይገባ ቢቆይ ይመረጣል። ወላጆቹ ጋር መንፈሳዊ ዓለም ንክኪ ያላቸው የባዕድ እምነት ንክኪ ከአጋንንቱ ዓለም ጋር መስመር ውስጥ የነበሩ ሰዎች ወደ ቸርች ሲመጣ በተቻለ መጠን በሌሎች አገልግሎት ቢሰማሩ እኔ እመርጣለሁ። መቼስ የሚመርጠው እግዚአብሔር ነው፣ ጸጋን የሚሰጠው እግዚአብሔር ነው። ግን እጠራጠራቸዋለሁ፣ ምክንያቱም ማቃቸው ታሪኮች ስላሉ ማለት ነው። ከዛ ቦታ የመጡ ሰዎች ወዲያው ፕሮፌቲካሊ ሲሉ አይመቸኝም፣ ምንጩን ለማወቅ ይከብደናል፣ ከ2 ከ3 ዓመት በኋላ የምሰማቸው ነገሮች ከባድ ናቸው ወዘተ ወዘተ። ከዛ ውስጥ የመጡ ሰዎች ናቸው። ወዲያው ፕሮፌት እንትና በትክክል ይሰማሉ፣ ያያሉ፣ ያመጣሉ መልእክት በትክክል። ችግሩ ምንድን ነው? በወቅቱ ይሄ ነገር ምንጩ ከእግዚአብሔር አይደለም፣ ይሄ ሰው የመጣው ከዚህ ነው፣ ትንሽ ይረጋግ ነው፣ ፕሮፌት ነው፣ እግዚአብሔር ፕሮፌት አድርጎ ከ3 ከ5 ዓመት በኋላ የምሰማቸው ጉዶች አስፈሪ ናቸው። ሰዎቹ አሁንም ከዛ ተጽዕኖ እንዳልተላቀቁ የምታይበት ብዙ ነገር አለ። አሁንም ያ ጭቆና እንዳለቀቃቸው የሚያሳይ ብዙ ነገር አለ። ስለዚህ በየቤተ እምነቱ በምስራቁ ዓለም ባሉ ሃይማኖቶች የትንቢት መንፈሶች፣ የነቢያት መንፈሶች፣ የትንቢት ነገሮች በጣም አሉ። እነዛን አጥርተን በቤተ ክርስቲያን ውስጥ የምንቆጣጠረው ነገር ከየት እንዳይወጣ በማድረግ ነው። በዚህ መሰረት እንዲተዳደር በማድረግ ነው። አለዚያ አሳች መንፈስ ይገባል በቤተ ክርስቲያን ውስጥ። በእግዚአብሔር ስም ስለሚሰራ ደግሞ አትነቃበትም። የጌታን ስም ስለሚጠራ ይኸው የጌታን ስም ጠርቶ አይደለ ስለሚባል መከራና ጦስ ይዞ እስኪመጣና እስክንነቃ ድረስ ብዙ ጥፋት ይጠፋል። እና ማወቁ ጥሩ ነው። እነዛ ሰዎች በየቦታው እንዳሉ ማወቅ ጥሩ ነው። ቅድም ባልኳችን ቦታ አብዛኞቹ ካሪዝማቲኮች ወይም ፔንቴኮስታሎች በአዲስ ኪዳን ያለውን የትንቢት አገልግሎት፣ በቸርች ውስጥ ያለውን የትንቢት አገልግሎት በቀጥታ ከመጽሐፍ ቅዱስ እኩል ስልጣን ያለው ቀጥተኛ የእግዚአብሔር ቃል ነው ብለው እስከ ማመን የደረሱ ናቸው፣ የሚያምኑ ናቸው። እንደውም ያስፈራው አንዳንድ ጊዜ በነቢዩ በኩል ወይም በፓስተሩ በኩል ወይም በሰንበዲ በኩል የሚመጣውን መልእክት ወይም ትንቢት አንዳንድ ጊዜ ከመጽሐፍ ቅዱስ በላይም አድርገው የመቀበል አደጋ ውስጥ ያሉ ናቸው። እነዚህኞቹ ትልቁ ጉርለታቸው ችግራቸው ጸጋውን ማነሳሳታቸው ጥሩ ነው። ጸጋውን ለመጠቀም መፈለጋቸው ጥሩ ነው። ለጸጋው መጓጓታቸው ጥሩ ነው። ጳውሎስም ትንቢት እንድትናገሩ ጸልዩ ብሏል። ይሄ ጥሩ ጎናቸው ሆኖ ሳለ የካሪዝማቲኮቹ ትልቅ ችግር የትንቢትን ቃል ወይም በቤተ ክርስቲያን የሚመጣውን የአዲስ ኪዳን የትንቢት መልእክቶች ከቅዱስ መጽሐፍ እኩል የማየት አንዳንድ ጊዜ ግን እኛ ስናይ ደግሞ ከዛም በላይ የማየት ለምሳሌ የሆነ ሰው ከእግዚአብሔር ቃል ጋር የሚጋጭ ትንቢት ለአንዲት እህት ቢነግራት፣ ከዚህ ጋር የሚጋጭ ትንቢት ቢነግራት፣ አይ እህቴ መጽሐፍ ቅዱስ ግን የሚለው ይሄንን ነው፣ በነቢዩ ደግሞ ያለሽ ይሄንን ነው እና ነቢዩ ያለው ልክ አይደለም ብትላት አሰማም። አይ እኔ ጌታ ተናግሮኛል በቃ
እንደዚህ ነገር የለም ብላችሁ ታስባላችሁ? እንደውም አንድ ሰው ዴቭ ፈራው። እሺ አይዞሽ የእግዚአብሔር ቃል እንዲህ ይላል፣ አትፍሩ እኔ አምላካችሁ እንደሆንኩ እወቁ ይላል። እዚህ ላይ አይጥማቸውም። መሞት መሰለኝ። ቆይ እስቲ ከእግዚአብሔር ቃል አንድ ቃል ላንብልሽ። አልሞትም በሕይወት እኖራለሁ ተብሎ እንደተጻፈ አይጥማቸውም። ይህንን ቁጭ አድርጌ አትፍሪ ይልሻል እየሰማው ድምፅ እየሰማው አትፍሪ ይልሻል አለሁልሽ ይልሻል። ምን ማለት ነው? ቅድም በዚህ አንብቤ ምንም አልመሰላት። እስካሁን መልእክት እያወራሁ አይደለም። ስዘል ስነጥር ስረግረግ እየሰማው ነው። አንድ ጓደኛዬ ወደ አሁን መሀል ሀገር ነው እና ያኔ ኦርቶዶክስ እንወጣ፣ እሱም ከአርሲ አካባቢ ወጣ ነው ባሌ ጎባ አካባቢ ወጣ ዲያቆን። እንደኔው ከኦርቶዶክስ ከወጣ ለመጽሐፍ ቅዱስ ማስተማር ጀመረ። ከዛ ከሱ ጋር አብሮ የወጣው ደግሞ እሱ የሚያስተምረው ልጅ ደግሞ ነብይ ነኝ አለ። ሁለቱም ለአገልግሎት ሲጋበዙ ይሄ አስተምሮ ሲወርድ ሰው ሁሉ ይላል፣ ያ ይወጣል። ጌታ ሆይ ተናገር፣ ባሪያህ እየሰማ ነው፣ ተናገር ሲል ሰው ምን እንደሚል ገና ሳይሰማ ማለት ነው። ከዛ ስንወጣ አለ እኔን ማንም ዞር ብሎ ያኛም እሱን እና ምሳን ጋብዝ ይሉታል፣ ለምሳ ይወስዱታል፣ እሱ ምርጥ ሆቴል ይያዝለታል። እኔን ማንም ዞር ብሎ ያኛም አስተምር ኤፌሶን አስጠንቻል። ሰው አይጨርስም እንዴ ያ ልጅ አይወጣም እንዴ ይላሉ። ሶርድ አለ ያይመጣና ሲል ሰው ሁሉ ያሳበሉ። ከእግዚአብሔር ቃል በላይ ትንቢት አልበለጠምን? ከዛ በኋላ አንድ ቀን የሆነ ቦታ ተጋበዝናል። እኔም እሱ ቀደምኩት አለ ልጁ። እንዴት እቺ ነገር እንዴት ነች? እንዴት ነብይ ሆንክ ስለው ነው ይሄ እንዲያውቁ ነብይ ሆንኩት በዚህ መንገድ ነው የሚነግረኝ። አንዱ ጓደኛዬ በቃ አልቻልኩትም አለ። በኋላ ከዛ የሆነ ኮንፈረንስ ተጋበዝን። መጀመሪያ እኔ ስለምወጣ ወጣሁ አለ። ቀደምኩት አለ። ወጣሁና ጌታ ሆይ ሃሌሉያ ተናገር፣ ጌታ ሆይ እየሰማ ነው ባሪያ ተናገር። ሰው አንድ ትልቅ እጅ ጉባኤው ላይ ያለሁ አልኩ። የመጀመሪያ ቀን ትንቢት የሱ ነው አለ። ትልቅ እጅ ያለሁ ጉባኤውን ሲባርክ ያለ በቃ ስወጣ አለ ሰው ቤት እንውሰድ ምሳን ጋብዛል። እቺ ቁልፎ አልኳል። በዛው ነብይ ሆኜ የቀረውልህ ዴባል። ይሄን ያልኳችሁ ምንድነው? የካሪዝማቲኩ ዓለም ትልቁ ችግር ከእግዚአብሔር ቃል እኩል ትንቢትን ማየቱ፣ የአዲስ ኪዳንን የቤተ ክርስቲያን ለማነጽ የሰጠውን ትንቢት ከቅዱስ መጽሐፍ እኩል ማየቱ፣ አንዳንዴ ደግሞ እያየ ነው ያለው አስፈሪ ነገር ከመጽሐፍ ቅዱስ ይልቅ ትንቢትን ማሳደድና ትንቢት ከእግዚአብሔር ቃል በላይ ሆኖ እየታየ ነው። እሱኛው አደጋ አለ። ነገ እሱን ነው መቀጠለው። ይህን ትምህርት ነው መቀጠልላችሁ። የካሪዝማቲኮች ችግር ይሄ ነው። የነዛ ደግሞ ሪፎርምድ የሆኑ ሰዎች የካሪዝማቲኮቹን ሁኔታ ይውና ይሄ ነገር ሰው መጽሐፍ ቅዱስን እንዲጥል ነው የሚያደርገው። መጽሐፍ ቅዱስ የለሽ ቃል የማይመራው በስሜት የሚቅበዘበዝ ህዝብ ነው የሚፈጥረው ይሄ ነገር አሉና እነሱ ደግሞ አይ የትንቢት አገልግሎት እንደውም አሁን አያስፈልግም የለም አሉ። ምናልባት የለም ሊሉ የቻሉበት ነገር ሊሆን የሚችለው ተብሎ የሚገመተው በካሪዝማቲክ ውስጥ ያለው የተሳሳተ የትንቢት አገልግሎት ነው ከመጽሐፍ ቅዱስ እኩል መቁጠር። ስለዚህ እነዚህኞቹ ትንቢት እንደውም በዚህ ዘመን አያስፈልግም፣ የጸና የትንቢት ቃል አለን፣ ይህን እናጠናለን፣ ትንቢት እንደውም የለም አገልግሎትም የለም ይሉና ግን በጸሎታቸው ጊዜ ሳያውቁ ትንቢት ይናገራሉ። ህዝቡ ለሚመጣው ጸሎት ወይም በጸሎቱ ስለሚተላለፈው ትንቢት አሜን ሲሉ ይሰማል። ስለዚህ ዞሮ ከትንቢቱ ዘርፍ አልወጡም፣ ግን ትንቢት ቆሟል፣ ተቋርጧል። መጽሐፍ ቅዱስ ተጽፎ ካለቀ ዘመን ጀምሮ ትንቢት ለቸርች አስፈላጊ አይደለም፣ የጸና የትንቢት ቃል አለን ብለው ያምናሉ። የነሱ ፍርሃት ያ ነው። ምክንያቱም ካሪዝማቲኮቹ ቀጥተኛ የእግዚአብሔር ቃል ኤ ቬሪ ወርድ
ቀጥተኛ የእግዚአብሔር ቃል ነው ብለው ነው የሚያምኑት። እንደ መጽሐፍ ቅዱስ አንድ ሰው መጥቶ እግዚአብሔር እንዲለኛል፣ አሁን ጌታ ይናገረኛል፣ መንፈስ እንደዚህ ይለኛል ሲል ልክ እንደ ባይብል a very word from the Lord ማለት ነው። ቀጥታ እንደ መጽሐፍ ቅዱስ አይነት ቃል ከእግዚአብሔር እየመጣ ብለው ይረዱታል። ለዚህ እዚህ ቤት ውስጥ አሁን የምናጠናው ምንድነው ታዲያ? የአዲስ ኪዳኑ ትንቢት ምንድነው? መጽሐፍ ቅዱሳዊ አይነት ነው ወይስ አይደለም? እንደ መጽሐፍ ቅዱስ ያለ እዚህ ውስጥ እንደተጻፉት ያለ ትንቢት ነው ወደኛ የሚመጣው? በወንድም በኩል በእህት በኩል በጸሎት በኩል በቃል በኩል ስንማር የሚመጣው ወይስ እሱ መታወቅ አለበት። የካሪዝማቲኮቹ ውድቀት፣ ጥፋት፣ ይሄ ሁሉ ውርደት፣ በየሚዲያው የምናየው ውርደት፣ የናይጄሪያ ነቢያቶች እኛ ሀገር ከነሱ የተኮረጀ የመጣው ውርደታችን የመጣው ካሪዝማቲኮች ከእግዚአብሔር አፍ የወጣ የመጽሐፍ ቅዱስ ቃል አይነት ነው ብለው ቀጥተኛ ቃል a very word from the Lord ከእንደ መጽሐፍ ቅዱስ ለነቢያት ለኢሳያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ይመጣ እንደነበረው አይነት ነው ብለው ማመናቸው ነው ውድቀቱን ይሄን ሁሉ ውድቀት ያመጣው። ታዲያ ምንድነው የአዲስ ኪዳን ትንቢት እናጠናዋል። እነዛኞቹ ደግሞ የሚያነሷቸው ነጥቦች አሉ። አይ ተቋርጧል የሚሉ ጥቅስም ይሰጣሉ። ጥቅሱን ግን ገብተን እናያለን። የግድ ማጥናት አለብን። እነዛም የሰጡንን ጥቅስ፣ እነዚህ የሚሰጡንን ምላሽ፣ እኛ ደግሞ መጽሐፍ ቅዱሳችንን ብቻ ይዘን ጤናማውን ነገር ለማየት እንሞክራለን።